ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ህወሓትን ይተካል የተባለው ተገዳዳሪ ፓርቲ የምዝገባ ፍቃድ አገኘ። ዲሞክራሲያዊ ስምረት ትግራይ ጊዜያዊ የፖለቲካ ፓርቲ የምዝገባ ፍቃድ ተሰጠው። በኢትዮጵያ የምርጫና የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር 1162/2011 ዓመተ ምህረት ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ባለስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ ምዝገባ ፍቃድ ለዲሞክራሲ ስምረት ትግራይ ስምረት ዛሬ ግንቦት 18 ቀን 2017 ዓ.ም መሰጠቱን የኢትዮጵያ ምርጫ ቦርድ አስታውቋል። የሃይማኖት ተቋማት የድምጽ ብክለት ችግሮች እንዲያስተካክሉ ተጠየቀ። የሃይማኖት ተቋም የድምጽ ብክለት ችግሮችን ህግና ስርዓትን በተከተለ መልኩ ማስተካከል እንደሚጠበቅባቸው ተገለጸ። በአዲስ አበባ ከተማ ሰላምና ጸጥታ ቢሮ የመንግስትና ሃይማኖት ተቋማት ግንኙነት ትብብር በሚል መሪ ሀሳብ ውይይት ተካሂዷል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊ አቶ ተስፋዬ ጫኔ እንደገለጹት በሰላም ግንባታ ሂደት ውስጥ የሃይማኖት ተቋማት ሚና ትልቅ ነው። መንግስትና ሃይማኖት የሚለያያቸው ነገሮች ቢኖርም ተመጋጋቢ መሆናቸውን ጠቅሰው ለዜጎች ጥቅም ሲባል በጋራ ሊሰሩ እንደሚገባ አስገንዝበዋል። ለአዲስ አበባ ከተማ ሰላም መረጋገጥ የሃይማኖት ተቋማት ያላቸውን አስተዋጽኦ ከፍተኛ መሆኑን አቶ ተስፋዬ ገልጸዋል። መንግስትና ሃይማኖት ዜጋን በስነ ምግባር ሞራል ለመቅረጽ አብረው እንደሚሰሩ ጠቅሰው በሀገር ሰላምና አብሮነት በልማት የሀገርን ሕግ በማክበር በጋራ እንደሚሰሩ ጠቁመዋል። በሀገረ መንግስት ውስጥ የሃይማኖት ተቋም ሚና የጎላ መሆኑን ገልጸው የሃይማኖት ተቋማት የድምጽ ብክለት ችግርን ህግና ስርዓትን በተከተለ መልኩ ማስተካከል ሊያደርጉ እንደሚገባ በመድረኩ ተነስቷል። የጎርፍ አደጋን ለመከላከል የቅድመ ዝግጅት ስራዎች እየተሰሩ ነው። በአዲስ አበባ ከተማ የጎርፍ አደጋ ተጋላጭ በሆኑ የወንዝ ዳርቻ የጎርፍ አደጋን ለመከላከል የቅድመ ዝግጅት ስራዎች እየተሰሩ መሆኑን ተገለጸ። በአዲስ አበባ ከተማ የጎርፍ አደጋ ተጋላጭ በሆኑ የወንዝ ዳርቻ የተሰሩ የአደጋ መከላከያ ተግባራትን የስራ እንቅስቃሴ መስክ ምልከታ ተካሂዷል። በምልከታው ላይም በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ እንደገለጹት በመጪው ክረምት የሚደርሰውን የጎርፍ አደጋ ለመከላከል የቅድመ ዝግጅት ስራዎች እየተሰሩ ነው። በከተማው 278 ለተለያዩ አደጋ ተጋላጭ የሆኑ ቦታዎች ያሉ ሲሆን ከእነዚህም ቅድሚያ 170 የሚሆኑ ቦታዎችን በመለየት የቅድመ ጥንቃቄ ስራዎች እየተሰሩ መሆኑን አንስተዋል። በተለይም የክረምት ወራትን መቃረብ ተከትሎ የሚደርሱ የጎርፍና የመሬት መንሸራተትና በፍሳሽ ምክንያት የመንገዶች መዘጋትን ለመከላከል ሰፊ የቅድመ ዝግጅት ስራዎች እየተሰሩ ነው ብለዋል። በዚህም በከተማዋ የሚገኙ ወንዞች ድጋፍ ግንብ የተሰራ መሆኑን ገልጸው የሚሰራውም ግንብ ጎርፍ እንዳይደርስበት ብሎም ጎርፍ ሰብሮ በመኖሪያ አካባቢዎች እንዳይገባ የሚከላከል መሆኑን ጠቅሰዋል። በተጨማሪም የጎርፍ ስጋት ካለባቸው አካባቢዎች ነዋሪዎችን የማንሳትና አካባቢን የማልማት ስራ የተሰራ መሆኑን አስታውቋል። የቆሻሻ አያያዝና አወጋገድ ስርዓትን በመከተል የፍሳሽ ማስወገጃ ቱቦ የማጽዳት ወደ ወንዙ የሚገቡ ገባር መንገዶችን መክፈት ያስፈልጋል ብለዋል። የአደጋ ተጋላጭ በሆኑ አካባቢዎች የሚኖሩ ነዋሪዎች ህይወትና ንብረትን ለአደጋ ከማጋለጥ በተዘጋጀ ምቹ ማረፊያ እንዲያልፉ ቢደረግም ከአካባቢው ለመነሳት ፈቃደኛ የማይሆኑ እንዳሉ ማመላክተው የህብረተሰቡ ተሳትፎ ወሳኝ በመሆኑም ሁሉም ተባባሪ ሊሆን እንደሚገባ አሳስበዋል። ከትግራይ ክልልና ከዲያስፖራ ማህበረሰብ ጋር ለሚደረገው ምክክር ዝግጅት እየተደረገ ነው። ከትግራይ ክልልና ከዲያስፖራ ማህበረሰብ ጋር ለሚደረገው ምክክር ዝግጅት እየተደረገ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንደገለጹት ከትግራይ ክልልና ከዲያስፖራ ማህበረሰብ ጋር ምክክር ለማድረግ ዝግጅት እየተደረገ ነው። ክልሎች የምክክር መድረክ የክልሉን አውደ ግንዛቤ ውስጥ በማስገባት ከክልሉ ባለድርሻ አካላት ጋር በሚደረገው ውይይት ሲካሄድ ቆይተዋል። በትግራይ ክልልና ከዲያስፖራ ማህበረሰብ ጋር ለሚደረገው ምክክር ከሁሉም ባለድርሻ አካላት ጋር ውይይትና ምክክር ተደርጎ ይከናወናል። በዋናነት የምክክር ሂደቱ ዓላማ አሳታፊ እንዲሆንና ሁሉም ባለድርሻ አካላት ተሳትፎበት የሚካሄድ ምክክር ማድረግ ነው ያሉት ምክትል ዋና ኮሚሽነሯ የተቀመጡትን መሪዎች በጠበቀ ሁኔታ ምክክሩን ለማድረግ ታስቧል ብለዋል። ኮሚሽነር አምባዬ አጋቶ ዶክተር በበኩላቸው ከሰላም ስምምነቱ በኋላ በክልሉ ከሚገኙ ባለድርሻ አካላት ወሰን የሆኑ ውይይቶች ተደርጓል። በክልሉ የሚደረጉ እውነታን ለመረዳት ከሲቪል ማህበረሰቦች ጋር ውይይት ተደርጓል ያሉት ኮሚሽነር አምባዬ በክልሉ ከሚገኙ ዩኒቨርሲቲና ፖለቲካ ፓርቲዎች ጋርም ግንኙነት ተደርጓል ብለዋል። ቀደም ሲል ከነበረ ጊዜ አስተዳደር ጋር ግንኙነት መደረጉን በመግለጽ አዲሱ የክልል ጊዜ አስተዳደር ለማግኘት ጥረቶች እየተደረጉ እንደሚገኙ ገልጸዋል። የትግራይን እውነታ የሚመጥን
ምክክር እናደርጋለን ያሉት ኮሚሽነር አምባዬ ከእነዚህ ውይይቶች የተረዳ ነው የትግራይ ክልል ህዝብ በሀገራዊ ምክክር ውስጥ እንደሌላ ኢትዮጵያ ሊያነሳቸው የሚፈልጋቸውን አጀንዳዎች እንዳሉ ተረድተናል ብለዋል። ወተት ላይ ባዕድ ነገር እየተጨመረ እየተሸጠ ነው ተባለ። ወተትና መሰል ምርቶች የቆይታ ጊዜያቸውና መጠናቸውን ለመጨመር ሲባል ባዕድ ነገር ጭምር እንደሚጠቀሙ ተገልጿል። እነዚህ ምግብ ውስጥ የሚጨምሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆነ የኢትዮጵያ ምግብና መድኃኒት ባለስልጣን ተናግረዋል። በባለስልጣኑ የምግብን ኢንስፔክሽን እና ሕግ ማስፈጸም ስራ አስፈጻሚ ሙላት ተስፋዬ በየጊዜው ክትትል በማድረግ ባዕድ ነገር የተቀላቀለባቸው ምርቶችን ለገበያ በሚያቀርቡ አካላት ላይ ሕጋዊ እርምጃን በሚያቀርቡት ላይም ሕጋዊ እርምጃ እየወሰድን ነው ማለታቸውን የዘገበው ሸገር ነው። በአሁን ላይ በገበያው ባዕድ ነገሮችን የተቀላቀለባቸው ምርቶች በገበያ መገኘታቸው ባያቆሙም ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ እንደሆነም አንስተዋል። በተጨማሪ ድርጊቱን ፈጽሞ በሚገኙ ነጋዴዎች ላይም የሚወሰድ እርምጃና ቅጣት መጠን ከፍ ማድረግ እንደሚያስፈልግም አስረድተዋል። ሀማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሀሳብ መቀበሉን ገለጸ። ሀማስ የጋዛን የተኩስ አቁም ስምምነት በተመለከተ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ባቀረቡት ሀሳብ መስማማቱን አንድ የፍልስጤም ከፍተኛ ባለስልጣን አስታውቀዋል። በስምምነቱ መሰረት በሀማስ የተያዙት 10 የእስራኤል ታጋቾች በሁለት ቡድን ከእስር ይፈታሉ ተብሏል። ምላሹ እስራኤል ጦሯን ከጋዛ ሰርጥ በከፊል እንደምታስወጣ ተነግሯል። ሀማስ ይህን ለ7 ቀናት የሚቆይ የተኩስ አቁም ስምምነት በአስታራቂዎች በኩል መቀበሉን የተገለጸ ሲሆን ይህም ከእስራኤል ጋር ያለውን ጦርነት ለማቆም መንገድ ከፋች ነው ተብሏል። በተጨማሪም በስምምነቱ ላይ እስራኤል ለረዥም ጊዜ በእስራት የቆዩ በመቶ የሚቆጠሩ ፍልስጤማውያን እንደምትለቅ ተካቷል ሲል ሮይተርስ ዘግቧል። ሀማስ አሜሪካ ያቀረበችውንም የተኩስ አቁም ስምምነት ሀሳብ መቀበሉን አስመልክቶ በእስራኤል በኩል እስካሁን ምንም የተሰጠ መግለጫ የለም። በበረራ መሀል የአውሮፕላን በር ለመክፈት የሞከረው ግለሰብ በኒፖል ኤርዌይስ በረራ ውስጥ የነበረ አንድ ተሳፋሪ በጉዞ መሀል የአውሮፕላን የመውጫ በር ለመክፈት መሞከሩ ተገልጿል። በበረራው ከቶኪዮ ሃሄዳ ከአውሮፕላን ማረፊያ በሰላም ተነስቶ በጉዞ ላይ ባለበት ወቅት ነበር ይህን ግለሰብ የአውሮፕላን በር ለመክፈት ግብ ውስጥ የገባው። ታዲያ በዚህ ምክንያት ከቶኪዮ ተነስቶ መዳረሻ ኒውስተን ለማድረግ ያለው አውሮፕላን በሲያትል አየር መንገድ ሊያርፍ ግድ ተብሏል። በሁኔታው የተደናገጡ የበረራ ሰራተኞችና ተሳፋሪዎች ግለሰቡን የሕግ አስከባሪ ከመድረሳቸው በፊት ማስቆም ችለዋል። የሲያትል ወደ ፖሊስ ተሳፋሪ የመውጫ በሮችን በበረራ መሀል ለመክፈት ሞክረው እንደነበር ማረጋገጡን ኤንቢሲ ኒውስ ገልጿል። እናም በኋላ ላይ ባለስልጣናት ተሳፋሪ የሕክምና ችግር እንዳለበት በውስንነት በአቅራቢያ ወደሚገኝ ሆስፒታል ወስዶታል። አውሮፕላኑም ግለሰቡ አውርዶ ጉዞውን በመቀጠል ወደ መዳረሻ ሂውስተን በሰላም አርፏል። ሩሲያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስሜታዊ ናቸው አለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፑቲን እብድ ናቸው ማለታቸውን ተከትሎ ሩሲያ የአሜሪካ ፕሬዝዳንት ስሜታዊ ናቸው ብላለች። ሩሲያ ከቀናት በፊት በዩክሬን ባደረሰችው የድሮንና የሚሳኤል ጥቃት 13 ሰዎች መገደላቸውን ተከትሎ ትራምፕ ፑቲንን አንድ ነገር ሆኗል ሲሉ እሁድ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያቸው ተናግረዋል። የፑቲን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በበኩላቸው ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎች የሚያንጸባርቁት ስሜታዊ ጫና ነው ብለዋል። ትራምፕ ፑቲን ለረጅም ጊዜ እንደሚያውቃቸውና እንደሚግባቡ ገልጸው ሆኖም እያደረገ ያለው ነገር አልወደድኩትም ብለዋል። የአሜሪካ ፕሬዝዳንት አክለውም ሩሲያ ላይ ተጨማሪ ማዕቀብ እንደሚጥሉ ዝተዋል ሲል ቢቢሲ ዘግቧል። አንድ ግለሰብ የሊቨርፑል ደጋፊዎች ላይ ባደረሰው የመኪና አደጋ ህጻናትን ጨምሮ 27 ሰዎች ጉዳት ደረሰባቸው። ባለስልጣናቱ ክስተቱን እንደ ሽብር ጥቃት አይቆጠርም ብለዋል። የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው የሊቨርፑል ደጋፊ ደስታቸውን እየገለጹ ሳለ አንድ ግለሰብ በመኪና ባደረሰው አደጋ በርካቶች ጉዳት ደረሱባቸዋል። የመርሲሳይድ ፖሊስ እንዳለው ዋተር ስትሪት በተባለ መንገድ ላይ በ10 ሺህ የሚቆጠሩ ደጋፊዎች ደስታቸውን እየገለጹ እየተጓዙ ሳለ ነው አደጋው የደረሰው። 2 ሰዎች ከፍተኛ አደጋ ሲደርስባቸው 27 የሚሉት ደግሞ ሕክምና እያገኙ እንደሆነ ፖሊስ አስታውቋል። ሊቨርፑል አካባቢ የሚኖር የ53 ዓመት ብሪታናዊ አደጋውን በማድረስ ተጠርጥሮ በፖሊስ ቁጥጥር ስር ውሏል። አንድ የዓይን እማኝ ለቢቢሲ እንደተናገረው እሱና ቤተሰቡ ከመኪና አደጋ የተረፉት ለጥቂት ነው። ግለሰቡ የተሰበሰቡ ሰዎች ላይ መኪናውን እየነዳ ሲመጣ የታየ ሲሆን ጉዳት ከደረሰባቸው መካከል 4 ህጻናት እንደሚገኙም ተገልጿል። ለህይወት የሚያሰጋ ጉዳት ከደረሰባቸው 2 ሰዎች መካከል አንደኛው ህጻን መሆኑን የኖርዝ ዌስት አምቡላንስ አስታውቋል። ሰኞ ከሰዓት በ10 ሺዎች የሚቆጠሩ የሊቨርፑል ደጋፊዎች ቡድናቸው የእንግሊዝ ፕሪሚየር ሊግ ሻምፒዮና መሆኑን አስመልክቶ ደስታቸውን ለመግለጽ ነው ወደ ጎዳና የወጡት።